አልহামዱሊላህ ሰላቱ ሰላም አላ ረሱልላህ ተመልሰናል እና አላህ Subhanahu Wa Ta'ala አማኞች በእምነታቸው በሚችሉት አቅም ሁሉ ራሳቸውን መጠበቅና መከላከል እንደተፈቀደላቸው ያነ ደግሞ ጥላቶች የተለያየ ጫና እንደሚያደርሱባቸው ጠቅሶ በስግደትም ሳይቀር በስግደት ላይ ያላችሁ አጋጣሚውን ተጠቅመው እንዳያጠቋችሁ ስግደታችሁን መቀነስ ትችላላችሁ አላቸው እና ሙሳፊር በሚሆኑ ጊዜ 4 ረካ የሆኑ ስግደቶች ወደ 2 ይቀለበሳሉ በጉዞው ብቻ ማለት ነው እንደገና ደግሞ የጥላት ስጋት በሚያንዣብበት ጊዜ ጥላት መጥቶ ይመታናል ከተባለ ደግሞ ከዛም ሊቀንስ ይችላል እንደ ቦታው እንደ ሁኔታው ማለት ነው ያሰጋገዱ ስርዓት ይለዋወጣል ለምን ሰው እንደ ኑሮው ነው እናንተን ማለት ያለበት ሁሉ ጊዜ በሰላም ጊዜ እንደሚደረገው 4 ረካ አስረዝመህ የምትሰግድ ከሆነ ለጥላት ጊዜ ስለሚኖረው በሶላት ላይ እንደማትንቀሳቀሱ ስለሚያቅ አንድ ጊዜ የቅጽበታዊ እርምጃ ሊወስድባችሁና ሊያጠፋችሁ ስለሚችል ለዛ መቋቋሚያ ዘዴ ይሰጣችኋለሁ ነው የሚለው እና በአንድ ወቅት በመካና በመዲና መካከል ባለ ሜዳማ ቦታ ላይ ጦርነት መለስተኛ ጦርነት ያደርጋሉ ረሱል አለይሂ ሰላቱ ወሰለም እና በመኮች በኩል ኻሊድ ኢብኑ ወሊድ ያልሰለመም ነበር የነሱን ጦር የሚመራው ኻሊድ ነበር አሁን ድንገት ሶላት ዙህር ደረሰባቸውና ሶላት አዛን አድርገው ተሰልፈው ሶላት መስገድ ጀመሩ ጥላት ባሻጋሪ ርቀት ላይ ነው ያለው ያነ ልክ ተሰልፈው አንገታቸውን ደፍተው ሲሰግዱ ሲያው ይህን ጊዜ በተወሰነ ቅርበት ላይ ብንሆን ኑሮ እኮ እንደተደፉ በዛው ላይ አፈር አቅመን እናስቀራቸው ነበር ይሄን ብናውቅ ኑሮ መጀመሪያ ቀረብ ብለን መጠበቅ ነበረብን ብሎ ተጸጸቱ ያነ አንዱ ስለነሱ ሁኔታ የሚያቀው ይሄንን ማድረግ የምትፈልጉ ከሆነ ከትንሽ ቆይታ በኋላ ከራሳቸውና ከልጆች ከንብረቶቻቸው የሚመርጧት ሶላት አለ ሶላቱል ውስጧ የምትባል እሷ ላይ ተዘጋጁሃ ይሄን ለማድረግ አላቸው አስር ሶላቱል አስር ትልቋ ስግደት የምትባለው እሷ ናትና በዚህ ሁኔታ እነሱ እንግዲህ ራሳቸውን ማዘጋጀት ጀመሩ በአስር ላይ ልክ በሰልፍ እንትን ብለው ሱጁድ ሲያረጉ በተወሰነ ቅርበት ተጠብቀው ፈረሶቻቸውን ቀስቅሰው በአንድ ጊዜ ሊጫበጧቸው ማለት ነው ያኔ እነሱም ጥሩ ጠባቂ ስለነበራቸው ጌታቸው እንደዚህ ተዶልቷልና እናንተ ደግሞ ተዘጋጁ አላቸው ጅብሪል መጣና ወዳው ማለት ነው እና ስግደቱ ስርዓቱ ተለውጧል ጥላቶቻችሁ ዙሁር ስትሰግዱ ሲቋምጡ ነበረ እንደተደፉ እዛው ላይ እንግዜ ብንደርስ ኑሮ አንዴና ለመጨረሻ ጊዜ አፈርደምና በላ ነበር እያሉ ነው ይሄን ሲሉ ደግሞ እንግዲያውማ በሚቀጥለው ስግደት መሞከር እንችላለን ብለው አቅደዋልና እናንተ ደግሞ እንደዚህ ረጅም ስግደት እንዳትሰግዱ እንደገና ደግሞ ተከፋፍላችሁ ከፊሉን በጥበቃ ላይ ከፊሉን በስግደት ላይ እንዲሰለፉ አድርጋቸው የሚለው መመሪያ መጣ ማለት ነው እና መጀመሪያ ان خفتم ان يفتنكم الذين كفروا የሶላት الخوف የሚፈቀደው ጥላት በተጨባጭ በአካባቢ ሲኖር ነው ዝም ብሎ ሳይሆን ማለት ነው በአካባቢ የጥላት አለ በዚህ በስግደታችን እንደተጠመርን ጥቃት ያደርስብናል የሚል ስጋት በሚሰማችሁ ጊዜ ያን ስግደቱን በተለየ መልኩ ልታጠናቅቁት ትችላላችሁ ለምን ጥላቶቻችሁ ከሃዲዎች እንደመሆናቸው ለእናንተ ግልጥ ጥላት ናቸው በተገኘው አጋጣሚ ሁሉ አይምሯችሁምና ሲል አስጠነቀቀ ማለት وإذا كنت فيهم እና በዚህ ሁኔታ ላይ በስጋትና በፍርሃት ላይ ያላችሁ ሶላት ስግደት ከደረሰባችሁና አንተ በአካል አብራሃቸው የምትገኝ ከሆነ ይላል ነብዩ አለይሂ ሰላቱ ወሰለም فاقمت لهم الصلاه እና ስግደትን ለመምራት በመሐከላቸው በምትቆምበት ጊዜ فلتقم طائفه منهم معك ና ወታደሮችን ለሁለት ቡድን ትከፍላቸዋለህ ሁለት ታደርግና አንዱን ቡድን ካንተ ጀርባ ታሰልፈዋለህ ወሊأخذوا أسلحتهم እነዚህ በስግደቱ አንተ ጋራ የተሰለፉት ሙሉ ትጥቃቸውን እንዳነገቡ መሰለፍ አለባቸው ይላል فإذا سجدوا እና የመጀመሪያውን ረካዓ አንተ ጋራ በሚሰግዱበት ጊዜ በሚያጠናቀቁ ጊዜ ማለት ነው ፈለኩኑ ሚን ወራኢኩም እነሱ የራሳቸውን ድርሻ ያገባደዋልና እንደገና ወደ ኋላ አሸክሽገው በጥበቃው ላይ ይሰለፉ ወልተቲ ጣኢፈቱን ኡኽራ ቅድም በጥበቃ ላይ የነበረው ሌላው ቡድን እንደገና ወደዚህ ወደ አንተ ይንጣና
ለሚሶሉ ገና ያልሰገዱ የሆኑት ፈሊሶሉ ማዓክ አንተ ጋር ተሰልፈው የተረፈውን ስግደት ያጠናቁ በተራቸው እነዛኞቹ ጥበቃውን ቦታ ይረከባሉ ማለት ነው ወለኹዙ ሂድረሁም እና ሁለቱም ቡድኖች ጥንቃቄያቸውን ይያዙ ጠባቂዎቹም በከፍተኛ ጥንቃቄ ይጠብቁ እነዚህኞቹም ሰጋጆቹም ቢሆኑ ደግሞ ጠባቂ ያለን ብለው መዘናጋት የለባቸውም ታቅም በላይ የሆነ ኃይል ከመጣ እነሱም ጭምር በተጠንቀቅ መጠበቅ አለባቸው ይላል ወአስሊሃተሁም ጥንቃቄያቸውንም ጦር መሳሪያቸውንም በቅርብ በንቃት ያዙ ይላል ማለት ነው ወደለዚነ ከፈሩ እነዛ ከሃዲ የሆኑት ወገኖች እኮ ለው ተግፉሉን አን አስሊሃቲኩም ወአምቲዓቲኩም ከጦር መሳሪያቸውና ከጓዛቸው ተቃዋቻቸው ለአፍታ እንኳ ብትዘነጉላቸው ደስ ይላቸዋል ትንሽ የመዘናጋት ሁኔታ ካገኙ ያችን ቅጽበታዊ አጋጣሚ ወዳውኑ ይተቀሙባታልና ይሄን አውቃችሁ እናንተ ደግሞ ሁሉ ጊዜ በጥንቃቄ ላይ መሆን አለባችሁ ይላል ፈየሚሉና አለይኩም መይለተ ዋሂዳ እና እናንተ ትንሽ ስትዘነጉ ታዩአችሁ በተወሰነ ቅርበት ጠብቀው ወዳውኑ ይጫበጧችኋል ዘለው መተው ማለት ነው ያ እንዳይሆን እናንተ በንቃት ለሁለት ተከፍላችሁ ከፊሉ ከኢማሙ ጋራ ግማሽ ሶላት ይሰግዳል ግማሹን ሶላት እንዲያጠናቀቀ ወደ ኋላ ወደ ጥበቃው ይመለሳል ያኛው ቡድን ደግሞ ይተካል እንዲህ ያላችሁ ነው መስገድ ያለባችሁ እንጂ እንደ ሰላም ጊዜ ሁላችሁም ዳር ተዳር ተሰይማችሁ እንዳሰግዱ ይላል ወላ ጁናሃ አለይኩም በእናንተ ላይ ወንጀል የለም ኢን ካነ ቢኩም አዘን ሚን መጦርን አው ኩንቱም መርዳ አንድ ጦር መሳሪያ አንግቦ ለመስገድ የማያስችል ችግር ነገር ካጋጠማችሁ ለምሳሌ ዶፍ ዝናብ ቢወርድባችሁ ወይም ደግሞ ህሙማን ከሆናችሁ የታመመ የደከመው ሰው እንደገና ደግሞ በኃይለኛ ዝናብ ላይ የሚገኝ ሰው ጦር መሳሪያውን ተሸክሞ መስገዱ ሊከብደው ይችላል ማለት ነው ያነ ጥንቃቄው እስካለ ድረስ ጦር መሳሪያችሁን ፊታችሁ አስቀምጡት ጫና እንዳይበዛ ማለቱ ነው በዛ መልክ ከተነቀቃችሁ አንድ ነገር ድምጽ ሲሰማ ወዳውኑ በቅጽበት ታነሱታላችሁ በቅርብ እስካለና ጥንቃቄ እስካረጋችሁ ድረስ ማለቱ ነው እና ላ ጁናሃ አለይኩም አንተ ضعوا አስሊሃተኩም በዝናብና በህመም ጊዜ ጦር መሳሪያውን ተሸክሞ ለብዙ ጊዜ መቆየት የሚያዳግት ከሆነ ጦር መሳሪያውን ባጠገባችሁ አስቀምጣችሁ ጥንቃቄው ግን ሙሉ በሙሉ መጠበቅ አለበት ወኹዙ ሂድረኩም ጥንቃቄው ሁሉ ጊዜ ቸል የሚባል ነገር አይደለም ያዙት ጦር መሳሪያው ግን የሚከብድ ከሆነና ያደክማችሁ ከሆነ አጠገባችሁ አስቀምጡ ይላል ኢነላህ አ'አደ ሊልካፊሪና አዛበን ሙሂና እናንተ በዚህ መልክ የተቻለውን ጥንቃቄ ካደረጋችሁ ጌታችሁ ደግሞ ለካሃዲዎች ጥላቶቻችሁ አዋራጅ የሆነ ቅጣት አዘጋጅቶላቸዋል በዱንያም ያሰቡት ሁሉ አይሳካላቸውም ነገ አፍረው ሊመለሱ ይችላሉ በአኺራም ደግሞ የባሰው ቅጣት ነው የሚጠብቃቸው ስለዚህ እናንተ ሙእሚኖች ነንና ሁሉ ነገር አላህ ያረግልናል ይጠብቀናል ብላችሁ እንዝላልነት እንዲያታሳዩ የቻላችሁትን ጥንቃቄ አድርጉ ያኔ ደግሞ ጌታ ይደግፋችኋል እናንተ እንዲቀናችሁና ጥላቶቻችሁ እንዲያፍሩና እንዲዋረዱ እናደርጋለን ሲል ቃል ገባ ማለት ነው እና እንግዲህ ሶላት አልኸውፍ የስጋት ስግደት የሚባለው በእነዚህ አያቶች አማካይነት ነው የተደነገገው እና የሶላት አልኸውፍ አሰጋገድ በጣም ብዙ የተለያየ መልክ አለው በአያት የጠቀሰው አንዱን አይነት ብቻ ነው በሐዲስን ሶሂህ ግን በሱነኒ አቢ ዳውድ ወነሳኢ በብዙ አይነት ወደ 6 አይነት የተለያዩ ያሰጋገድ ስልቶች አሉ እነዛን ሁሉ ያካትታል የዚህ አያቱ መንፈስ ማለት ነው እና አሁን አያቱ በግልጥ ያስቀመጠው ምንድነው ወታደሮቹ ጀማዓ ለመስገድ በሚፈልጉ ጊዜ ጦርነት ላይ እንኳን ይያለ እንኳን ሶላት ማሳለፍ ቀርቶ ጀማዓ መተው እንደሌለ ነው የሚያሳየው የሶላትን ክብደት ነው የሚገልጽልህ ማለት ነው ሶላት ምን ጊዜም እንደዚህ ነውና አሁን ጊዜ ሱቅ ያለውም ስራ አልመሽሁል ነኝ ይላል ተማሪውም በትምህርት ላይ ነኝ ይላል በሁሉም ነገር ወዘኔ ብቻ ነው ሶላት የሚሰግደው ማለት ነው እና አላህ Subhanahu Wa Ta'ala የፈለገው ስራ ቢኖር ተጦርነት የከበደ ነገር የለም ህይወት ነው የሞት ሽረት ጉዳይ ነው አውደው ላይ እንኳን ይያለህ መስገድ መቅረት የለበትም ባይሆን ያሰጋገዱን ሁኔታ ልቀናንስልህና ላሻሽልልህ ይችላል እንጂ ስግደት ይቅር የሚባልበት ነገር የለም ሙእሚን ሆኖ ማለት ነው ስለዚህ በዚህ መሰረት አሁን ያው ነብዩ አለይሂ ሰላቱ ወሰለም ባሉበት
አንተ ኢማም ሆነ በመታሰግዳቸው ጊዜ ይላል ማለት የነብዩ ኢማምነት ከማንም ሰው የበለጠ ደግሞ ሰውን የሚያጓጓ ስለሆነ ከሳቸው ተለይቶ መስገድ አይፈልግም ስለዚህ ሁላቸውም እድል እንዳያመልጣቸው ነገሌ ጠብቁ ነገሌ ይሰግዳሉ ከተባለ አርሎ ይሆናል ማለት ነው ለምን ነገሌ ጀማዓ ነብዩ ጋር ሰግደው እኛ ለምን የምልቅሬታ እንዳይመጣ በፍትህ አከፋፈላቸው ለሁለት ከፈልና ጀማዓውን አንድ ሶፍ እንዲጠብቅ ሌላው ሶፍ አንተ ጋራ ግማሽ ሶላት እንዲሰግድ ያድርግ ከዛ ደግሞ ግማሹን ሲጨርሱ እነዚህ ወደ ጥበቃ ይሄዳሉ እነዛኞቹ ወደ ስግደቱ ይመለሳሉ እያለ በዚህ መልክ እንዲሰግዱ አደረገ ማለት ነው ይሄ ሊሆን የሚችለው ጥላት በግንባር ሲሆን ነው ልክ አያቱ የወረደበት በዛ ሁኔታ ስለነበር እነሱ ተመዲና መተው ጥላቶቻቸው ተመካ ሄደው መሐከል ላይ ነው እነሱ እንግዲህ ወደ ደቡብ ነው ዙረው የሚሰግዱት ማለት ነው መካ ያለው ወደዚህ ነው ጥላት ፊትለፊታቸው ነው ያለው ጥፋት ፊትለፊታቸው ስለሆነ በዚህ መልክ እንግዲህ ሁለቱም ያውታል ጥላትን ማለት ነው የሚሰግዱትም ያያሉ ጠባቂዎቹም ያያሉ ይሄ ስለሆነ ነው ሌሎቹ ግን በሌላ አቅጣጫ በተለያየ ጊዜ ጥላት ከጀርባ የሆነበት ተቀኝ የሆነበት ተግራ የሆነበት አጋጣሚ በመጣ ቁጥር ያ ሁሉ የራሱ ስልት ደግሞ ተነግሮለታል በሐዲስ ሷሂህ ማለት ነው እና ይሄ ራሱ ለሁለት ይከፈላል አንደኛ ሁለት ሶፍ ነው አንዱ ሶፍ ከነብዩ ጀርባ ተሰልፏል ሌላው ደግሞ ከሳቸው ፊትለፊት በጥበቃ ላይ ተሰልፏል ማለት ነው ነብዩ መሐከል ሆነዋል አሁን እነዚህ የመጀመሪያዎቹ ጥበቃ ላይ ስለሆኑ የሚሰግደው ኋላ ከነብዩ ጀርባ ያለው ብቻ ሶፍ ነው እሱን ሁለት ረካዓ ነው የሙሳፊር ሶላት እሱም ደግሞ እንደገና አሁን ሲከፋፈሉት አንድ ረካዓ ነው የሚደርሳቸው ማለት ነው እና አንድ ረካዓ የመጀመሪያሳቸው ጋር የተሰለፈውን አሰገዱ ልክ እሱን እንደጨረሱ ሁለቱ ስጁድ እንዲያጠናቀቁ ይሄ አብሮ ሲሰግድ የነበረው ክፍል ወደ ጥበቃው እንዲሄድ ተደረገ ማለት ነው በስግደቱ ላይ ያለ ማለት ነው ሳያሰላምት ያኛው ክፍል እንደገና መጣና ከነብዩ ጀርባ በመሰለፍ ስግደቱን የቀረውን ረካዓ ደግሞ ጀመረ አሁንም እነዚህ ሰግደው ሲያበቁ እንደገና ወደ ጥበቃው ቦታ ሄዱ እነዛ ተመልሰው መጡና የጀመሩበት ቦታ ላይ ሶላታቸውን አጠናቀቁ እነሱ ያበቁ ደግሞ እንደዛው ሄዱ እነዛኞች ተተኩ ይሄ አንድ አይነቱ አሰጋገር ነው ማለት ነው ሁለተኛው አሰጋገድ በዚህ ተቃራኒ ነው አብረው እንዲጀምሩ አደረጓቸው ሁለት ሶፍ ነው ሁለቱም ሰልፍ ኢማሙ ጋራ አብሮ ኢህራም አደረገ ለምን ኢማም እሱ ጥላት ፊት ለፊት ነው ሁለቱም ያውታል ማለት ነው ስለዚህ አብረው ኢህራም አረጉና ቀሩ ሩኩዕ አደረጉ ሩኩዕም ሲያረጉ ሁለቱም ሶፍ አብሮ ሩኩዕ አደረገ ተሩኩዕ ሲነሱ ግን የሶፍ አልአወል ኢማሙ ጋራ ወደ ስጁድ እንዲወርድ ሶፍ الثاني ቁሞ እንዲቀር አደረጉት ማለት ነው እንግዲህ ምን ያህል ንቃትና ወታደራዊ እንትን እንደነበራቸው ነው የሚያሳይ ማለት ነው በዛ ዘመን እና የሁለቱም ሶፍ አብሮ ጀምሮ ሩኩዕ ድረስ ተሳትፎ ወደ ስጁድ ሲወረድ ግን ጥላት በቅርበት ስለሆነ ተወርሮ ሊመጣ ስለሚችል ሁሉም ወረዱ ብሎ በቋፍ ቁሞ እየጠበቀ ያለ አንዱ ሰልፍ ብቻ ወረደ ሌላው ቁሞ ቀረ ማለት ነው እዛ ጊዜ ገካለ ተነቅቶባቸው አላወቁ ማለት ነው እነዚህ ነብዩ ጋራ የወረዱ ሁለቱን ስጁድ አጠናቀው ሲቆሙ ተተኩ ማለት ነው ፊትለፊት ስለሆነ ይሄኛው ሶፍ ደግሞ ወረደ በተራው ተኋላ ስጁድ አደረገ አሁን ሁለቱን ስጁድ አጠናቆ ሲመለስ ተገናኙ ሲቆሙ የቦታ ልውውጥ ተካሄደ ደግሞ ማለት ነው አወል ሶፍ የነበረው ወደ ኋላ ሸገሸገ ሁለተኛ የነበረው ወደፊት ቀደመና ቅድም ራሱ የተቀደሙት ሰዎች መካሻ እንዲያገኙ ለምን እነሱ አወል ሶፍ ብቻ እንዳይባለ ማለት ነው በዚህ መልክ ተቀያይረው አሁንም ሩኩዕ ድረስ አብረው ከቆዩ በኋላ ሩኩዕ አርገው ቀጥ ሲሉ ቅድም አወል ሶፍ የነበረውና ቀድሞ ነብዩ ጋር የወረደው አሁን ጥበቃ ላይ ኋላ ቀረማ ነው ቅድም ወንደ ኋላ የነበረው ቀድሞ እሳቸው ጋር አደረገ በዚህ መልክ ስጁድን አጠናቀው ቁጭ ሲሉ ቁጭ ብሎ ይታያልና እነዚህኞቹ ደግሞ ወርደው ስጁዳቸውን አደረጉ በመጨረሻ አብረው እንደጀመሩ አብረው አሰላመቱ ጨረሱ ማለት ነው ምን ያህል እንግዲህ ንቃት እንደነበራቸው የዛሬ 1400 አመታት በፊት የዛ አይነት ወታደራዊ ንቃት የነበራቸው ሰዎች ነበሩ ማለት ነው ይሄ በጌታ አመራር ነው ይሄ እንደ አንድ አይነት ነው ሌላው እነሆውን የተጠቀሱትን አያቱ ያካትታቸዋል ይሄ የተጠቀሰው ማለት ነው ሌላው ደግሞ ሁለት ረካዓ በሌላ ቦታ ያደረጉት ሁለት ረካዓ ነው ሶላቱ
ለሁለት ከፈሉትና ጀይሹን አንዱን ረካዓ አሁን ደግሞ ጥበቃው በጣም አስጊ እንደነበረ ነው የሚያሳየው እንደዚህ ከፋፍለው ሶላት ከጀመሩ በኋላ መቀያየር ፋታ የማይሰጥ ስለሆነባቸው ምን አደረጉ አንዱ ቡድን በቀጥታ ሙሉ ሶላት ነብዩ ጋር እንዲጨርስ ተደረገ ማለት ነው እሱ ከጨረሰ በኋላ ወደ ጥበቃው እንዲሄድና ባንዲ ልብ የኛው ሲጠብቅ የነበረው ደግሞ ተመልሶ መጥቶ እንደገና ነብዩ ሙሉ ሶላት አሰገዱ የፊተኛውንም ሙሉ ሁለት ረካ የኛውንም ሙሉ ሁለት ረካ በድምሩ የሳቸው የሙሳፊር ሶላት ሳይሆን ሙሉ አራት ረካ ሆነ የጀይሹ ግን ሁለት ረካ አደረሰው ማለት ነው ይሄም ሌላ አሰጋገር ነበረ ማለት ነው ይሄ እንግዲህ በተወሰነ ርቀት ፋታ የሚሰጥ በሆነበት ጊዜ ነው አለበዛ ከዚህ የባሰ ከሆነስ ውጊያ ላይ ቢደርስ ሶላት ሁሉ ጊዜውን ጠብቆ ነው የሚመጣው ውጊያ ላይ እንኳን እያሉ ቢሆን ሶላት ማሳለፍ የለም እየተዋጋ ስገር ነው የሚለው ግን እየተዋጋ ጥላት ጋራ እየተናነክ ያለ እንዴት ብለህ ነው የምትሰግደው ሰው ያለ አጀሉ አይሞትም ብለህ አምናሃል አንተ በቀደር ታምናለህ ስለዚህ አንተ እየተዋጋህም ቢሆን ከቻልክ አንድ ረካዓ ስገድ ይላል ሱጁድ ማድረግ ማትችል ከሆነ በጥቅሻ ስገድ ይላል ሁለት ረካዓ ማትችል ከሆነ አንድ ትሆንልሃለች ሙሉ ሶላት በቃ እሷንም ሱጁድ ሩኩዕ ማድረግ ማትችል ከሆነ ፋታ ማሰክ ከሆነ ተተኩሳለህ እንደዚህ ተተኩሳለህ ሁለት የሱጁድ ካደረክ በቂ ነው በቃ በቁምህ በጥቅሻ ማለት ነው ሶላት ምን ያህል ጥብቅ ነገር መሆኑ ነው የሚያሳይህ ለምን ጌታ ጋር እንደዚህ በሆንክ ቁጥር ጌታ ደግሞ አንተን ይረዳሃል ማለት ነው ጥላቶችን ራሱ እንዲደናበሩ ያደርጋቸዋል ግን አሁን በወደ ውጊያንንና ብለ ሶላቱን ተተውከው ከጌታ ጋር ተጣላህ ማለት ነው የዛ ጊዜ አንተ አቅም ብቻ ሊያዋጣህ አይችልም እና በዚህ መልክ እየሰገዱ ይዋጉ ነበረ ማለት ነው ስጁድ ማድረግ ሲያቅታቸው ጥቅሻ ያረጋሉ እንደዚህ አንተ አንዴ ተኩሰህ እንዲህ ማለት አያቅትህም እንደዚህ ያረጉ እንዲሰግዱ ነበረ ማለት ነው ሶላት አልፋር ወልሙጣሪድ የሚል አለ في صحيح البخاري እያሳደዱ ጥላቶቻቸውን በማጥቃት ላይ ያሉም ፋታ ተሰጠናቸው ይጠናከራሉ እንደገና ይሰባሰባሉ ብለው እያሳደዱም እየተቆሱ ያንተኑ ነበር አንዳንድ ጊዜ ደግሞ ጥላት አይሎ በሚመጣ ጊዜ እያሸገሸጉም ይሰግዱ ነበር በማንኛውም መልኩ ሶላት ማሳለፍ የሚባል ነገር አይታሰብ ነበር በኸንደቅ ብቻ ነው ያጋጠማቸው ሶላት የማሳለፍ ሁኔታ ምክንያቱም ውጥንቅጡ የወጣ በጣም የጨበጣ ውጊያ ስለነበረ እሱ ላይ ፋታ በማጣታቸው አሱር ፀሐይ እስከምትጠልቅ ድረስ በጣም ኃይለኛ ውጊያ ስለነበረ እዛ ላይ ብቻ ነው በታሪካቸው ሶላት ማሳለፍ የተከሰተው ማለት ነው አለበለዛ በዛ ሁሉ ዘመቻ ሁሉ ጊዜ ሶላት በወቅቱ ጀማዓውም ሳይቀር እየተሰገደ እንደቀጠለ ነው የሚያሳየው ያን ያህል ከጌታ ቅርብ ከመሆናቸው የተነሳ ነው ዚግባ የማይባሉ ሁለት ፍሬ ሰዎች ያን ሁሉ ዓለምን አስገራሚ የሆነ ድል ሊጎናጸፉ የቻሉት ማለት ነው እና ኢነላህ ካን ወኹዙ ሂድረኩም ኢነላህ አደ ለልካፊሪን አዛበን ሙሂና እናንተ የምትችሉትን ጥንቃቄ አድርጉ የምትችሉትን ጥንቃቄ እስካደረጋችሁና ትእዛዜን እስካከበራችሁ ድረስ ከዛ የተረፈውን ለኔ ተውልኝ ጥላቶቻችሁን አጓራጅ የሆነ ቅጣት ልክባቸዋለሁኝ ያለው ሁሉ ጊዜ አስገራሚ የሆነ ውጤት የሚያገኙት ከጌታ ጋራ የዚህ አይነት ቀረቤታና ተአማኝነት ስለነበራቸው ነው ማለት ነው فاذا قضيتم الصلاه ይላል ስግደታችሁን በነገርኳችሁና በተቻለው ሁኔታ ታጠናቀቃችሁ በኋላ فاذكروا الله قياما وقعودا وعلى جنوبكم ጌታችሁን አውሱ አወድሱ ቁማችሁም ተቀምጣችሁም ተጋድማችሁም ምንጊዜ ሙእሚን ሶላት በሚሰግድበት ጊዜ ሙሉ በሙሉ ሐሳቡን አሰብስቦ ወደ ጌታ የሚዞርበት ነው ሶላት ካለፈ በኋላ ጌታን መርሳት የለም ሁሉ ጊዜ እናንተ ከኔ ጋር ያላችሁ ግንኙነት ጠንካራ መሆን አለበት ሶላት ሰግጃለሁ ካሁን በኋላ ስለዚህ ክርም ይባልበት ነገር የለም ቁማችሁም ተቀምጣችሁም ተኝታችሁም እኔን አትርሱ አውሱ አወድሱ ያኔ ደግሞ እዝኩሩን ያዝኩርኩም እንዳለው እኔ ደግሞ እናንተን አወሳችኋለሁ እረዳችኋለሁ በማለት መመሪያ ይሰጣቸዋል ማለት ነው فاذا اطمأننتم እና ስግደታችሁን በተቻለው መጠን ሰግዳችሁ እንደገና የጥላትንም ጥቃት ተቋቁማችሁ መረጋጋት በሚመጣላችሁ ጊዜ ይላል فاقيموا الصلاه ያኔ ሶላትን በስርዓቱ አሟልታችሁ አስተካክላችሁ ስገዱ ان الصلاه كانت على المؤمنين كتابا موقوتا ስግደት በአማኞች ላይ በጊዜ የተመደበ ግዴታ ናት
እኔ ስግደትን ሳዝ ስግደትን ብቻ ሳይሆን ወቅቱ እንዲከበር ነው ግዴታ ያደረኩባችሁ እኔ በመደብኩት ሰዓት ስግደት ከመጣ አሁን እንዲህ አይነት ችግር ነው አመች ጊዜ አይደለም ምናምን ይያልክ ምክንያት እንዳትፈጥር ሶላቱ መሰገድ አለበት በወቅቱ ግዴታችሁንም መወጣት አለባችሁ ግን ሶላታችሁን በተቻለው መጠን ሰግዳችሁ ስታበቁ ተተረጋጋችሁ ያኔ ደግሞ በችግር ጊዜ የተቆራረጠ የሚሰገደውን አይነት ስግደት እንደ ልማድ እንደ ባህል አርጋችሁ እንዲያትይዙ ያ የችግር ስግደት ነው በሰላም ጊዜ የተሟላውን ስርዓት ቅድመ ሁኔታውን አርካኑን አዳቡን ዋጅባቱን አሟልታችሁ ኖርማል ሶላት መስገድ ይኖርባችኋል ይላል ማለት ነው በችግር ጊዜ ግን በቁጥሩም ሆነ በመጠኑ ባፈጻጸሙ ሆነ ጨርሶ እንዳይረሳና እንዳይቀር እንጂ የተወሰነ ነገር ምትችላትን ካደረክ ይቆጠርልሃል ተተረጋጋ በኋላ ግን ሰላም ተሰፈነ በኋላ የሚሰገደው እንደ ችግሩ ጊዜ ሳይሆን የተሟላ ጊዜውንም ያከበረ እንደገና ደግሞ የሶላቱን ስርዓት ያሟላ ስግደት መሰገድ አለበት ይላል ኪታብ መውቁታ ማለት ፈርዶን ሙወቀታ በጊዜ የተመደበ ሳይደርስ በፊት ወይም ካለፈ በኋላ ሳይሆን እኔ በመደብኳት ሰዓት አክብራችሁ ስርዓቱን አሟልታችሁና አዘውትራችሁ መቀጠል አለባችሁ ይላል ወላ ተሂኑ ፊ ቢትጋኢል ቀውም ለማንኛውም ጥላቶቻችሁን በመፈለግ አትስነፉ ይላል እናንተ በፍራትና በሽሽት አይደለም ውጤት የሚመጣው ማለቱ ነው ጥላቶቻችሁ በማንኛውም ጊዜ እናንተን ለማጥቃትና ለማጥፋት እንደማይቦዝኑ ነውና እናንተም ደግሞ ጥላት እንዳለባችሁ አውቃችሁ መዘናጋትና መዝለፍለፍ የለባችሁም እነሱ ሊያጠቋችሁ እንደሚያደቡት እናንተም መከላከል ብቻ ሳይሆን እንደነሱ ማሳደድም መቻል አለባችሁ ምክንያቱም መከላከል ብቻውን ችግር አይፈታም ሁሉ ጊዜ ጥላት መጥቶ ሲወግርህ በመከላከል ብቻ ከተወሰንክ ሁሉ ጊዜ አይሳካልህም ማለት ነው ተመከላከል ወደ ማጥቃት መሻገር መቻል አለብህ ስትፈለግ የነበረው ፈላጊ ስትሆን ነው ግምት የሚሰጥህና ሚዛን የምታመጣው ማለቱ ነው እና ጥላቶቻችሁን በመፈለግ ላይ አትስነፉ ኢን ተኩኑ ተዕለሙን እናንተ በጥላቶቻችሁ በሚሰነዘርባችሁ ጥቃት የምትቆስሉና የምትታመሙ ብትሆኑ እኮ ፈኢነሁም የዕለሙነ ከማ ተዕለሙን እናንተም እነሱም እንደናንተው ይቆስላሉ ይታመማሉ ጉዳት ሊደርስባችሁ ይችላል ስለዚህ የተለያየ ችግር ደርሶብኛል ቁስለኛ ሆኛለሁ ብለህ መስነፍና መዝለፍለፍ የለብህም አንተ ብቻ አይደለህም እሱም እኮ በበኩሉ ቆስሏል በርትቶ ጥርሱን ነክሶ ነው እንጂ የሚንቀሳቀሰው እንደናንተ ጉዳት ሳይደርስባቸው አልቀሩም እነሱም እንደናንተው ቆስለዋል ታመዋል ይላል ስለዚህ ጥላት ምን ጊዜም ቢሆን በግራና በቀኝ የሚያጋጥመውን ነገር ተቋቁሞ ነው ለውጤት የሚበቃው እንጂ ምንም ነገር መስዋዕት ሳይከፍል ተሟልቶለት አይደለም ዲል የሚመጣው ማለት ነው እና እናንተ የተወሰነ ጥቃት ሲደርስባችሁ እንደዚህ ሆኜ ታሜ ደክሜ ይያልክ ምክንያት ታመጣህና ወደ ኋላ ተረገጥክ የዛ ጊዜ ለአንዴና ለመጨረሻ ጊዜ ዋጋህን ይሰጣል እና ብትቆስሉም ብትታመሙም ብትደክሙም በርትታችሁ መታገል አለባችሁ እነሱም እንደናንተው ይቆስላሉ ይታመማሉ ያን ሁሉ ተቋቁመው ነው የሚያጠቁት ይላቸዋል ማለት ነው ወተርጁነ ሚነላህ ማ ላ የርጁን እናንተ ግን ከአላህ ተስፋ የምታረጉት ነገር አለ እነሱ የማያደርጉት ነገር እንግዲህ እናንተ በአላማ እጥፍ ድርብ ነው አላማችሁ ማለት ነው እነሱ ግን ለተወሰነች ውጤት ብለው ጥርሳቸውን ነክሰው ተግተው ይታገሏችኋል እናንተ ግን በአላማችሁ እጥፍ ድርብ እስከሆነ ድረስ የበለጠ ወኒ ሊሰማችሁና ልትበረቱ የሚገባው ይልቁንስ እናንተ ናችሁ ይላል ማለት ነው ለምን ካፊር ለዚህ ለጊዜያዊ ዲልና ለአንድ ሰሞን ደስታ ለዝና ለጉራ ብሎ ነው የሚታገለው አንተ ግን መጀመሪያ የአላህን ውዴታ ልታገኝ የአላህን ዲን የበላይ ልታደርግ እንደገና በአኺራ የዘላለም ጀነት ልትወርስ ተጀሃነም ልትዲን ደብል ነው እጥፍ ድርብ ነው ያንተ አላማ ማለት ነው እነዚህ ሁሉ አላማ ያነገበ ሰው በቀላሉ አመመኝ ደከመኝ ብሎ ሊሸሻ ይገባው ማለት ነው እነሱ ለዚህ ለውስን ነገር ምናልባት ላይሳካም ሊሳካም የሚችል ነገር ነው በዚሁ በዱንያ ላይ ዲል አግኝቶ የተወሰነ 20 አመት 30 አመት ስልጣን ይዞ የበላይ ሊሆን ነው ሌላ ተዛ በላይ አላማ የለውም ለዛ እንኳን ሰለቸኝ ደከመኝ ሳይል ጥላት አንተ ግን ሙእሚን ነኝ ብለህ የራስህን ፍላጎት ሳይሆን የጌታን አላማ ለማስከበር የጌታን ውዴታ ለመጎናጸፍ ጀነትን ለመውረስ ከጀሃነም ነፃ ለመውጣት
ለትውልዶች ነጽነትን ለማጎናጸፍ ነው የምታገለው እነዚህ ሁሉ ድርብርብ አላማ ያላችሁ ሰዎች ለነዛ ለውስን አላማ ለሚታገሉት መረታት የለባችሁም በማለት ወኒ ይዘራባቸዋል ማለት ነው ወካነ አላሁ ዓሊመን ሐኪማ እና አላህ Subhanahu Wa Ta'ala በእናንተም በጥላቶቻችሁም ያለውን ሁኔታ ጠንቅቆ የሚያጌታ ነው እንደገና ደግሞ በሚነግራችሁና በሚመክራችሁም ነገር ለዱንያም ለአኺራም የሚጠቅማችሁ ጥበብ የተሞላበት መሆኑን ያመለክታል ይያባባለ ማለት ነው እናንተን የሚጠቅም ባይሆን ኑሮ የዚህ አይነት ትግል ውስጥ እንድትገቡ ባላዘዛችሁ ነበር ግን ወአሳ አን ተክረው ሻን ወኸይሩን ለኩም ወአሳ አን ትሂቡ ሻን ወሸሩን ለኩም والله يعلم وانتم لا تعلمون እንዳለው ጦርነት በመሰረቱ ማንም ሰው ግዴታ ካልሆነበት በስተቀር የሚወድ የለም ምክንያቱም ጦርነት ይዞት የሚመጣውን ነገር ሁሉም ሰው ያውቃል ሞት ነው መማረክ ነው መታሰር ነው መሰቃየት ነው አገር ንብረት ሁሉ መውደም ነው ይሄ ሁሉ ነገር እንደሚመጣ ያቆቀ ግን ከዛ በላይ የሆነ አላማ አለ ነጽነት የሚባል ነገር በዱንያ ራሱ ማለት ነው ከዛ በላይ ደግሞ ሙእሚን ለሆነ ሰው ጀነትን ያገኝበታል ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም እንዳለው ሁሉ ማለት ነው ስለዚህ የጊዜያዊ ጥቅም አስቀድመህ ለጊዜው ሰላም እንወራለሁ ይብለህ የኔን አላማ ብትጥልና ብታስደፍር ግን የዘላለም ውርደት ነው የምትወርሰው ማለት ነው ግን ይሄ ተወሰነ ጊዜያዊ ጉዳት ይድረስብኝ ቢሻው ግደለም ይሄ ተዛ በላይ ድርብርብ የሆነ አላማ አለኝ ካልክ ግን ያኔ የአላህን ምርጫ ተከተልክ ማለት ነው ያኔ ደግሞ አላህ Subhanahu Wa Ta'ala ካንተ ይሆናል ስለዚህ ለጊዜው ለምንድነው እሱ አላ ኩል ሸይን ቀዲር ነው በሁሉ ነገር ላይ ቻይ ነውና ጥላቶቻችን በፈለገው መንገድ አጥፍቶ እኛም በሰላም ለምን ያኖርንም እንዳትል ዱንያ የተፈጠረችው ለትግል ነው የትግል መድረክ ናትና ያለ ትግል የሚሆን ነገር የለምና እናንተ የበኩላችሁን ድርሻ አድርጉ ያኔ ነው የኔን ስጦታና ድጋፍ መፈለግ ያለባችሁ እንጂ እጅህን አጣምረው ሁሉ ነገር ያርግልኝ ማለትማ ሊሆን የሚችል ነገር አይደለም ይላል ማለት ነው هذا وصلى الله وسلم على النبي وعلى